አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ሁሉ ሰላም ነው። እናንተስ ጋር እንዴት ናችሁ? ደህና ናችሁ ወይ? ዛሬ ኩሳ ማህሺ ይዤላችሁ ቀርብ ያለው አረቦች በጣም የሚወዱት ምግባቸው ነው ይሄ ምግብ ማለት ነው። እና በጣም የሚያምር ነው። ሞክሩት እስኪ አብረን እናያለን እንዴት እንደሚዘጋጅ ውድ ተመልካቾቼ። መጀመሪያ ይሄንን ኩሳ ይሄ ነው በደንብ እንቦረብረዋለን በዚህ ማለት ነው። ብዙ አይነት ማውጫዎች አሉ፣ የኤሌክትሪክም አለ እና ውስጡን በደንብ እንደዚህ ፈቅፍቀን በዚህ መልኩ እናወጣዋለን በደንብ ውስጡን ማለት ነው። ቃሪያ መጨመር ይቻላል። እኔ ቃሪያ ጨምሬያለሁ። አሁንም ይሄ ውስጡን አውጥቼ ነው። ቆሻሻውን ታወጡታላችሁ፣ ታጥቦታላችሁ። በጨው ትንሽ ጨው ጨምራችሁ ትዘፈዝፉታላችሁ። ወይ ውሃ ነበረው ማለት ነው እና በዚህ ነው ያወጣሁት። አለ ብዙ አይነት ማውጫዎች አሉ እና በዚህ አውጥቼዋለሁ። እኔ እንደዚህ አዘጋጅቻለሁ። እኔ አሁን ላይ ምንድን ነው የሚያስፈልገን ካላችሁ ሳልሳ ይሰራለታል። ሳልሳ እዚህ ጋር ላሳያችሁ አንድ ጊዜ። ይሄ ነው ሳልሳው፣ እየፈላ ነው። ቲማቲም ሶስ ነው የምናደርገው። በቃ ቲማቲም ፈጨሁኝ። ቲማቲም ኖርማል ናት። ቲማቲም ማጁን ይሄ የካርቶኑ ቲማቲም የተፈጨ ማለት ነው እሱ ማለት ነው። እሱን ጨመርኩኝ። ማጅ መረቅ አንድ ጨመርኩበት እና ብላክ ፔፐር ፍልፍል አስወዳ ትንሽዬ ጨመርኩበት እና ትንሽዬ ጨው ጨመርኩበት። በቃ ከዛ ውጭ ምንም ነገር የተጨመረበት የለም። አሁን ይሄንን ሽንኩርት ነው ሽንኩርት ማቁላላት ጀምር ያለው ትንሽ ቀላ ብሏል። አሁን ይሄንን ሽንኩርቱን ምንድን ነው የምንጨምርበት ለህም የተፈጨ አዘጋጅቻለሁ። ግማሽ ነው ያዘጋጀሁት። ምክንያቱም ከግማሽ በላይ ቢበዛ ጥሩ አይሆንም። ግማሽ ብቻ ነው ያዘጋጀሁት። ከዛ ምን አዘጋጅቻለሁ? ይሄንን አዘጋጅቻለሁ። ሽብንት እና ክዝበራ። ይሄን የድንብላል ቅጠል ነው። ይሄኛው ግን ሽብንት ግን ምን እንደሚባል አላውቅም። እኛ ሀበሾች ምን እንደሚባል ኢትዮጵያ ላይ አላውቅም። ይሄ ግን የድንብላል ቅጠል ነው አዘጋጅቻለሁ። አሁን እዚህ ጋር ምንድነው እየተቆላላ ነው። ስጋውን ከሽንኩርቱ ጋር ነጭ ሽንኩርት ጋር አድርጌ እያቆላለሁ ነው። ትንሽ ከተቆላላ በኋላ ብዙም መብሰል አይጠበቅበትም። የምንጠቀመው ሩዝ ደግሞ ይሄ ነው የምንጠቀመው ሩዝ። ኤሽ መስሪ ይሉታል አረቦች። እኛ ጋር የሀገር ውስጥ ሩዝ እንለዋለን ይመስለኛል። አንድ ጊዜ ላሳያችሁ። አይታይም ይመስለኛል። እና ይሄንን ነው የምጠቀመው እኔ ማለት ነው። ምክንያቱም ብዙ ጊዜ እንትን ለምንጠቀም ሰዎች እንደዚህ ማህሺ ምናምን ወረቅ አይነት ለምንጠቀም ሰዎች ኤሽ መስሪ ቢሆን ተወዳጅ ነው ማለት ነው። ኤሽ መስሪ ቢሆን ተወዳጅ ነው። እና ይሄን መሰለ እያቆላላሁት ነው። ስጋው ነው ይሄ። በደንብ እየተቆላላ ነው። አሁን ምን እንጨምራለን? ይሄን ያዘጋጀነው ቅጠላ ቅጠል ማለት ነው። ድንብላሉንና ሽብንት ዘራው እና እየተቆላላ ነው። በደንብ ነው አረቦች የሚወጡት በደንብ ማለት ነው።
ከሽንኩርቱ ጋር ከቁሌቱ ጋር ስጋ የተከተፈ ስጋና ትንሽዬ እርድ እንጠቀማለን። ትንሽ እርድ አደረኩበት። ከዛ ትንሽዬ ደግሞ የሚያቃጥል በርበሬ ትንሽ ሳይበዛ፣ አሁንም ትንሽዬ 7 ቅመም ስጋ ስላለው የስጋ 7 ቅመም እነሱ 7 ቅመም ይሉታል። የ7 አይነት ቅመም ያለበት ይሉታል። 7 አይነት ቅመም የሚባል አለ። እሱን ጨመርኩ ማለት ነው። እና ትንሽዬ ፍልፍል አስወድ የተፈጨ ቁንዶ በርበሬ ማለት ነው። እሱን ጨመርኩ። አሁን ይሄን ይመስላል። ያቁላላነው ስጋ ይሄን ይመስላል። አሁን ምን እንጨምራለን? ሩዛችንን እንጨምራለን። እሺ መስሪ ካላረጉት ተጀርቷል። እኛ ደግሞ የሀገር ውስጥ ሩዝ እንለዋለን። እሱን ነው የምጠቀመው። ወላሂ በጣም ምርጥ ምግብ ነው። አረቦች በጣም ነው የሚወዱት። እኛ ቤት በጣም ይወዱታል። ይሄንን ማለት ነው። ይሄን ይመስላል። ትንሽዬ እንትን እጨምራለሁ እኔ እዚህ ትንሽዬ ሳምና እነሱ የተነጠረ ቅቤ ነው የሚሉት። ይሄንን ይመስለኛል። እንደዛ ነው። እንደዛ ትንሽ እጨምራለሁ እንደዚህ ትንሽዬ። በኋላም ከሳልሳው እንጨምራለን። ሶስ እንጨምርበታለን። አሁን ትንሽ ለሩዙ ጣዕም እንዲሰጥ ዳና የጨመርኩት ማለት ነው። ይሄን ይመስላል። በቃ ብዙ ማብሰል የለብንም። የማናበስልበት ምክንያቱ ምንድን ነው ካላችሁ፣ በቃ ሊበስል ነው። ኦልሬዲ እንትኑ ጋር ገብቶ ስለሚበስል ይሄ ያዘጋጀነው ኩሳው ጋር ውስጡ ገብቶ ስለሚበስል እንደዚህ ብቻ ነው የምናቆላለው ማለት ነው። ይሄን ይመስላል። ይሄን ጨረስን። ወደ ጎን እናኖራለን። ይሄ ወደ ጎን እናኖረዋለን። ትንሽ በረድ ሲል እዚህ ውስጥ እናስገባዋለን ማለት ነው። ከዛ ሳልሳችን እንደዚህ በሰለ። ሳልሳችን እንደዚህ በሰለ። ትንፋሹ አያሳይም። እንደዚህ በሰለብን። ከዛ ይሄ እንትናችን ነው። ይሄ ደግሞ ያዘጋጀነው ነው ማለት ነው። ከዚህ ውስጥ እንከታለን። ይሄን ከዚህ ውስጥ እንከታለን። ይሄ ደግሞ ቀጥታ ይሄንን አሁን ይሄንን ከዚህ እንሞላዋለን ማለት ነው። ከዚህ እንሞላዋለን። ይቅርታ ትንሽ ቀረጻለ ችግር አለ እና ይሄንን እንደዚህ እናስገባለን። ካዘጋጀነው አትክልት ላይ እንደዚህ እናስገባለን ማለት ነው። እንደዚህ ካስገባን በኋላ ቀጥታ ድንች አስተካክሉታለን ከሌላ ድስት ላይ እዚህ ጋር እናነሳለን። ያው እዚህ እንደዚህ እንከታለን። እንደዚህ
እና በጣም ነው የምትወዱት። እውነት ለሰዎች ማሳረቅ ሰርታችሁ ሞክሩላቸው እስኪ። ልክ እንደዚህ እኔ እንደሰራኋት አድርጋችሁ ሰሩላቸውና እስኪ የሚሏችሁን ትነግሩኛላችሁ። ኮመንት ላይ ያሳወቁኝ። እሺ ሀባይቢ አዲስ ነኝ፣ አበረታቱኝ። ገና አዲስ ነኝ ለዩቲዩብ እና አበረታቱኝ። በዚህ መልኩ ተቃሪያውም ራሱ እንደዚህ በዚህ መልኩ ማለት ነው። በዚህ መልኩ ቃሪያውንም በዚህ መልኩ ውስጥ አስገባሁበት ማለት ነው። ከዛ እንደዚህ እንደረድራለን። ኢንሻአላህ ይሄንን አስገብቼ ጨርሼ አዘጋጅቼ በድጋሚ እመጣለሁ።